አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በነገራችን ላይ ብርድ ነው እንደምታዩት፣ በኩፍያ በጃኬት ተጠማጥሜ ነው ያለሁት። ምክንያቱም ብርዱ በጣም አልተቻለም። አሁን ላይ ያለንበት ጠር በጣም ብርድ ነው እና ሀገራችንን ታውቁታላችሁ። የብርድ ጊዜ በጣም ከባድ ነው። ሙቀቱም ሲመጣ ደግሞ ኮምቦልሻ በተለይ ያው ሁለቱም ተፈራራቂ ነው። እኔ በነገራችን ላይ በዚሁ አጋጣሚ ሙቀት ነው የሚመቸኝ። ብርድ የሆነ አለ አይደለ? እስከ ፊቴም እስከ ሰውነቴም ጭው ነው የሚያደርግ፣ ብርድ አይመቸኝም። ያም ሆኖ ምንም ማድረግ አይቻልም። ያው የሀገሩ ጉዳይ ስለሆነ ምንም የሀገሩ ሁኔታ ስለሆነ ምንም ማድረግ አይቻልም ማለት ነው። እና ውዶች ሼርና ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ዛሬ ምን ልላችሁ ነው የመጣሁት መሰላችሁ? በቦታ ዙሪያ ላይ ብዙ እህቶች የምትጠይቁኝ ሰዎች አላችሁና ስለ ቦታ አንዳንድ ነገር እላችኋለሁኝ። አንዲት እህቴ ኮሜንት አስቀምጣልኝ ነበረ። ምን አለችኝ? ፋፍዬ እኔ በጣም ብዙ ጊዜ እከታተልሻለሁኝ እና አንድ ጥያቄ ልጠይቅሽ ነው። ቦታ ገዝቻለሁኝ እና ቦታ የገዛሁት ደግሞ በዩኒቨርሲቲው ወደዛ ነው ኮምቦልቻ፣ በዩኒቨርሲቲው ማለት ወደ ቀበሌ 8 ጨፌ መሰለ ነው ምናምን ብቻ ወደዛ በአዲስ አበባ መውጫ መስሎኛል። በዛ ነው ብዙ ጊዜ እንደዛ አይነቶች በ150 ካሬ 200 ካሬ አለ በነገራችን ላይ በ150 ካሬ እስከ 1.500 እስከ 1.600 ሺህ እየተጋዙ የነበረው ማለት ነው። ስለዚህ እዛ ነው እህቴ ባለሳሳት ያልሽኝም ቴክስትሽን የሚያነበብኩትና እዛ አካባቢ ላይ ገዝቼ ነበረ። ህግ ምንድን ነው ሰፈር የለውም ገጠር ነው ይላሉ ነው ብቻ ኮሜንትሽ እንደዛ ነገር መስሎኛል ረሳሁት። እና አሁን እኔ በእህቴ ዙሪያ ላይ አሁን ብዙ ጊዜ እኔ ራሴ እንትን አድርጌ ነግሬያቸዋለሁኝ። ምናልባት አንዳንድ ጊዜ በራሳችን የመተማመን እንትን ሲያንሰን ነው። ምክንያቱም እንደዚህ አይነቶቹ ነገሮች ራሳችን ላይ የምንቀርጻቸው ማለት ነው። እና አሁን እኔ ብዙ ጊዜ ስለ ራሴ ተናግሬያለሁ። እኔ ያለሁበት ቦታ በፊት ላይ የዛሬ 4 ዓመት 5 ዓመት ነው አካባቢ ላይ ስመጣ ምንም ቤት የለም። አልፎ አልፎ ናቸው ቤቶች ተሰርተው የነበረው። የኔ ቤት ብቻ ነበር ዝቁሞ የነበረው ምናምን ብያቸዋለሁኝ። ከዛ አሁን ከበላይ ወደ 2 ቤት ተሰርተዋል። በጎንም እንደዚህ ሰው አሁን ማሻአላህ ሰው ሰፍሮበታል። በዛኔ ግን እኔ ስመጣ ምንም በቃ የኔ ቤት ብቻ ነው የቆመው። አልፎ አልፎ ናት ቤት የነበረችው እዚህ ነው እንደምኖረው እያልኩ ነበረ ማለት ነው። እና አንዳንድ ጊዜ ራሳችንን ማሳመን አለብን። ገባችኋ? ራሳችንን ሙሉ በሙሉ ማሳመን አለብን። ሁለተኛ አሁን ለእህቴ በመጀመሪያ መልስ ልስጣት። በነገራችን ላይ እህቴ አሁን ያልሽበት ህጋዊ የሆነ ነገር አሁን ጥሩ ቆንጆ ቆንጆ ቤቶች እየተሰሩበት ነው። በዛ አካባቢ እንደውም ደህና ደህና ቤት እየተሰራበት ነው የሚገኘው ተብሏል ማለት ነው። ሁለተኛ ደግሞ አሁን ግራውንድ ቤቶች አሁን ብዙ ጊዜ ጭቃ ቤቶች እየተከለከለ ስለሆነ ግራውንድ ቤቶች ብሎኬት ቤቶችም ነው የሚሰሩበት በዛ አካባቢ ላይ ማለት ነው። አዲስ እንትን የወጣ ስለሆነ ጸዳ ያለ ነገር ነው የሚሰራበት። ገባችኋ? አሁን ለምሳሌ እኔ ባለሁበት ምሪት ላይ ብትወርዱ ማሻአላ ጽድት ያሉ ቤቶች ናቸው ያሉት። በቃ ውብ የሆነ በ20 ሜትር ላይ ባለው በ10 ሜትር ላይ ባለው መንገድ ጽድት ያለ ቤት ነው ያለው ማለት ነው። አሁንም እዛ ጋር ባሉት ጸደ ቤት ነው የሚሰራው። የዛኔ ውብ ይሆናል እና ምንም ልትጸጸች አይገባሽም እህቴ። ቆንጆና ወሳኝ ቦታ ነው። ብቻ አንቺ ቤትሽን በምትፈልጊው ከቻልሽ ብሎኬት ብትሰሪ፣ በነገራችን ላይ ብሎኬት እና የቆርቆሮ ዋጋ አንድ ነው። ብሎኬት ብትሰሩ ተጠናክራችሁ ቆንጆ ነው። የጭቃውም ያው ነው ወጪ ምንም ትንሽ ሊጨምር እንደሆነ እንጂ አሁን ላይ ያው ነው። እኔ ልዩነት ይኖረው አይመስለኝም። እኔም ምነው ሰርቼ በሆን ብያለሁ። በነገራችን ላይ አቅማችሁ ከቻለ ብሎኬት ብትሰሩ በዛ አካባቢ የገዛቸው ልጆች፣ ምክንያቱም ብዙ ሰው አሁን በዛ መስራት የሚፈልገው ግራውንድ ቤት ነው መስራት መነሳት በአርማታ የተነሳ መስራት የሚፈልገው ገባቸው። አሁን ጊዜው እየተሻሻለ ነው የመጣው። የእንጨት ቤት ይቅር የሚባልበት ጊዜ ስለሆነ ማለት ነው። የእንጨት ቤት አሁን ወደ ገጠሩ ነው እንጂ ወደ ከተማ ላይ ፎቅ ካልተሰራ እየተባለ ነበረ። የሆነ ጊዜ ኢንፎርሜሽን ሰምቻለሁኝ ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ከአቅማችሁ ከቻለ የእንጨቱም የብሎኬቱም ያው ነው። ግራውንድ ቤት መስራት እንኳን ባትችሉ አቅማችሁ በሚችለው በብሎኬት ተደርጋ ቆንጆዬ ቤት ይሰራል ማለት ነው። እና ምን ልልሽ ነው እህቴዋ፣ ገጠር የሚባል አይደለም። ቆንጆ ለከተማው ቅርብ ነው፣ እርቀት የለውም። ቢያንስ ከኔ እንኳን ካለሁበት እዛ ድረስ የ40 ብር ትራንስፖርት ቢሆን ነው ማለት ነው። መሀል መንገድ ድረስ 20 ብር ትይዣለሽ። ከዛ በኋላ መሀል ከተማ፣ ከዛ በኋላ ደግሞ ወደ አንቺ ገዘሽበት አካባቢ ላይ 20 ብር ትይዣለሽ ማለት ነው። እና ያን ያክል
የገጠር አይደለም እንኳን ህጋዊ የሆነ ነገር ማለት ነው። በነገራችን ላይ አንድ የምላችሁ እኔም በቅርብ ሰዓት ነው ያወቅኩት። ቦታ ሲገዛ እኔ የሚመስለኝ ካርታና ፕላን ካለው ያ ካርታና ፕላኑ የሆነ ቦታ ሲጋዙ ለባለቤቱ ለገዢው ወዳውኑ ስም ተዙሮ የሚሰጥ ነበር የሚመስለኝ ማለት ነው። ግን እንደዛ አይደለም አሉ። ለምሳሌ ያንን ቦታ ከገዛችሁት ካርታውን ነው የሚሰጣችሁ። በፍርድ ቤት ሂዳችሁ ከዛ ነው ካርታውን የሚሰጣችሁ። ሰውየውም ተፈራርማችሁ ውል አለ የምትገዙት ማለት ነው። በስም ግን የምታዞሩት ቤት ስትሰሩ ነው። ለምሳሌ ሰርቪስም ይሁን ቤትም ይሁን ስትሰሩ በስማችሁ ታዞራላችሁ። እስከዛ ግን እናንተን የሚያስተማምናችሁ ፊርማ እንትን ገዥና ሻጭ የሚለውን ያንን ተፈራርማችሁ ምንድነው ካርታ ትይዛላችሁ ማለት ነው። ካርታችሁን ትይዛላችሁ። ከዛ በኋላ ሰርቪስም ይሁን ቤትም ይሁን ስትሰሩ በስማችሁ ታዞሩታላችሁ። ከሰውዬው ወደ ራሳችሁ ተገለብጣላችሁ። ቤቱን ግን የምታሰሩት በካርታው ነው ማለት ነው። እና እኔም ይሄንን በቅርብ ነው ያወቅኩት። የሚመስለኝ ምንድን ነበረ ቦታ ሲገዛ ህጋዊ ከሆነ በቃ በስማችሁ ወዳው የሚዞር ነበር የሚመስለኝ ማለት ነው። እና እንደዛ አይደለም። አንዳንድ ጊዜ እውቀትም ማጣራት ጥሩ ነው፣ ማወቅ አይከፋም። እኔ እስከዛሬ ድረስ እንደዛ አይመስለኝም ነበረ። ኦልሬዲ እንደዛ ነው እላችኋለሁኝ። ይሄንን ቮይስን ከምታዳምጡ ልጆች ስለ ቦታ የጠይቃችሁ ልጆች ስላላችሁ ታሰሙታላችሁ፣ በውስጥም እነግራችኋለሁ ማለት ነው። ያው ወዳው እንደተገዛ ቤት ያለው ቦታ ህጋዊ ከሆነ የምትገዙት ወደ ይዞርላችኋል። ገባችኋል? ቦታ ብቻ ከሆነ ግን ቢያንስ ቤት ከሰራችሁ በኋላ ነው በስማችሁ የምታዞሩት። እስከዛ ግን ካርታውን ተቀብላችሁ የምትፈራረሙት ውል አለ፣ ሻጭና ገዥ የሚል ውል አለ ማለት ነው። ያንን ብቻ አድርጋችሁ ቤት ስትሰሩ በስማችሁ ትገለብጣላችሁ ማለት ነው። እና እንደዚህ ነው እላችኋለሁኝ። ያው ብዙዎቻችን ይሄንን አናቅም፣ እኔም ጭምር ዝኩኝ የራሱ አላቅም። ወዳው ስትገዙ ወዳው የሚዞር ነበር የሚመስለኝ። ቤት ያለው ብቻ ነው በስማችሁ ወዳው ማዞር የምትችሉት ማለት ነው። እና ምልልሽ ነው እህቴ፣ ገጠር የሚባል አይደለም። ቆንጆና ወሳኝ ቦታ ነው። ለከተማው ቅርብ ነው እንጂ ርቀት የለውም። ከተማው በነገራችን ላይ እየተስፋፋ ነው የሚሄደው። ይሄን ታውቃላችሁ። አሁን ወደ ገጠር ላይ ነው እንዲህ ነው የምንልባቸው ቦታዎች አሁን አዲስ ከተማ ሆነዋል። ምንም እንትን የለውም ማለት ነው። እና ቆንጆና ጽድት ያለ ቦታ ነው። በዛ አብሽሪ፣ የሚያጠራጥረሽ ነገር የለም። ቤት እየተሰራ ሰው እየሰፈረ ሲሄድ ያኔ ውብ ይሆናል። ገባሻ? ቤት እየተሰራ ሲሄድ እህቴ፣ ያው ይሄ ቪዲዮ ይደርስሻል ብዬ አስባለሁኝ። ታየዋለሽ። እና እንደዛ ነው የምልሽ። ባሪፍ ዋጋ ገዝተሻል። 1.400 ሺህ ቆንጆ ቦታ ገዝተሻል ማለት ነው። ሌላ ምንድነው የምላችሁ ውዶች፣ ቦታ ኔጋ ለመግዛት ስትፈልጉ አጣርታችሁ የምትሄዱ ከሆነ እኔ ችግር የለም፣ ስለ ቦታ ነግራችኋለሁ። ገዥ ካልሆናችሁ እኔንም አታድክሙኝ። ማለት ገዥ ነንና ፋፊ እንደዚህ ብላችሁ ትመታችሁ በዛው ልም የምትሉ ስላላችሁ እኔና እንትን አትበሉኝ። ምክንያቱም እኔ ቭሎግ ነው ብዙ ጊዜ የምሰራው ለእናንተ ቦታ ሰው ጋር ብዙ ሰው ለጋ ደውዬ ነው ቦታ እንፈልጋለን ስትሉኝ ያንን ቦታ እንትን የምለው ሂደው አሳይች ሂዱ ብዬ ነው። ገባችሁ? ይሄንን ያክል ለእኔ ልጅ ይዞ ከባድ ነው። ስለዚህ ተረዱኝ። የማትገዙ ልጆች ከሆናችሁ ለሰው ማሰብ እያደረጋችሁ አትጠይቁኝ። ገዥ ብቻ ያን ኢንፎርሜሽን ከሆነ ችግር የለም። ፓፒ እንደዚህ ማወቅ ፈልጌ ነው በሉኝ። ለምሳሌ ስለ ገበሬ ስለ ገበሬ መሬት የተሰጠ ነበር እና በዛ ኢንፎርሜሽን አሁን ብዙ ጊዜ ብያለሁኝ። በውስጥ መስመር እየመጣችሁ የጠይቃችሁ ብዙ ልጆች አላችሁ። በዛ ዙሪያ ላይ መቼ ነው የሚጀመረው፣ የገበሬ ልጅ ይሰጣል የተባለው መቼ ነው የሚጀመረው እያላችሁ እንደዛ ኢንፎርሜሽን ማግኘት የምትፈልጉ ችግር የለም። ግልጹን እንዴት ነው ብላችሁ ትነግሩኛላችሁ። ግን ከኔ ኢንፎርሜሽን ሰብስባችሁ ብቻ በዛው ለመጥፋት ይሄን እፈልጋለሁ እዚህ ቦታ ያለውን ዋጋ ለማጣራት እንደዚህ ከዛ በኋላ አይ አንፈልግም የምትሉ ሰዎች ስላላችሁ ነው። ይሄን ለእናንተ እንዲደርስ ነው ማለት ነው። ከዛ በመቀጠል መግዛት የምትፈልጉ ካላችሁ አህሪቡ ተፈደሉ። አሁን ማሻአላ ህገወጥ ቤቶች ራሱ እንኳን ህጋዊ ሊሆኑ ስለሆነ ብትገዙ የተሻለ ነው ብዬ ነው የማስበው። ምክንያቱም አሁን ላይ ያ ህገወጥ የተባለ ቦታ የገበሬ እንትን ግብር ከፋይ ራሱ የገበሬ ግብር ከፋይ ባለደብተሩ ማለት ነው። ባለደብተሩ የሆነ በአንድ ገበሬ ባለደብተር የሆነ አሁን ህጉ የወጣው ነው የምነግራችሁ። አሁን በጣም ደስ የሚል ህግ ነው የወጣው። እሱ ራሱ የመሬት ደብተሩን እንኳን አስይዞ በባንክ መበደር የሚችልበት በቃ ነገሮች ሁሉ በጣም እንትን ህጋዊ የሆነ ነው። እንኳን አሁን ቦታዎች ቀርቶ አይደለ ገጠር ላይ
ባለመሬት ደብተር የሚከፍልበት እንኳን ራሱ ያም ህጋዊ በህግ እየጸደቀ ያንን የመሬት ግብር የሚከፍልበትን ወይም ደግሞ የደብተሩን ይዞ ከባንክ ብር መበደር እንዲችል ብዙ ነገሮች እየተስፋፉ ነው ማለት ነው። ስለዚህ ይሄንን በመታሰብ እናንተ አሁን ላይ በነገራችን ላይ ህገ ወጥ ላይ ራሱ እንግዛ ብትሉ ዋጋ ይጨምራሉ። ምክንያቱም ይችን ኢንፎርሜሽን ሰምተዋል። አንደኛ ህጋዊ ከሆነልን በደህና ዋጋ እንሸጣለን ነው የሚባለው። እስከዛሬ ተበልታችኋል። ቦታ ያልገዛችሁ ልጆች እስከ ዛሬ ተበልታችኋል። በራሳችሁ ተማመኑ። በራሳችሁ ቆራጥ አቋም ይኑራችሁ እምላችሁ ለዚህ ነው። ውጤታማ ትሆናላችሁ፣ ያተርፋችኋል እምላችሁ ነው። ወድጄ አይደለም ማለት ነውና ለዛሬ ይሄን ይመስላል። ጥያቄ ካላችሁ መጠየቅ ትችላላችሁ። በብርድ ምክንያት እንደምታው ሸፈንፈን ብለን ያለ ነው። እኔ በነገራችን ላይ ብርድ አይመቸኝም፣ ሙቀት ነው እንጂ ብርድ በጣም ነው የምጠላው። ግን ምንም ማድረግ አይቻልም፣ የሀገራችን ሁኔታ ስለሆነ ያው ሁሉንም መቀበል ነው ማለት ነው ውዶች። እና ይሄን ይመስላል ለዛሬ የመጣሁበት። ጥያቄ ካላችሁ መጠየቅ ትችላላችሁ። ቦታ መግዛት የምትፈልጉ ካላችሁ አህለው ሰህለን ኑቶሎ እላለሁኝ። ያው ገዥ ማለት ነው፣ ገዥ ብቻ ኑቶሎ እናስተናግዳለን። ዛሬ ቭሎግ አልሰራንም፣ በዚህ ነው የመጣ ነው። ይጠቅማችኋል ብዬ ተስፋ አድርጋለሁኝ። ያው ለጠያቂዋ እህቴ ተመልሰላት ይመስለኛል። ምንም የምትከስሪበት ነገር የለም። ከተማ ነው፣ አሁን ከተማ ነው የሚሆነው። ይሄ ሁላ ከተማ ነው ብሏል እንትና ተንኮሱ። ስለዚህ ከተማ ነው የሚሆነው። እሺ እህቴዋ አብሽሪ፣ ጊዜያዊ ነው። አሁን ቤቶች መሰራት እስከሚጀምር ድረስ ነው እንጂ ከዛ ውጭ ግን ከተማ ነው። ከእንኳን ካርታና ፕላን ይወጣለት ያልወጣለትን ቦታ አሁን ላይ ከተማ ሆኗል ማለት ነው። ምንም የሚያሳስብሽ ነገር የለም እላለሁኝ። አህለው ሳህለን ገዥ ከመጣችሁ ቦታ የምትፈልጉ ልጆች ካላችሁ አብሽሩ፣ እናጋዛችኋለን እላለሁ። በሌላ ቪዲዮ እስከምንገናኝ ድረስ ማንኛውም ቪዲዮዎች ወደ እናንተ ጋር እንድረስ የደወል ምልክቱን በመንካት ቤተሰብ ሁኑን፣ አበረታቱን። የሚመቻችሁ ላይክ ሸር አድርጎ የማይመቻችሁ ማለፍ ትችላላችሁ። አሰላሙ አለይኩም።